እድል እጅግ በጣም ደስ በሚልና በሚገርም ሁኔታ ወደ ገጠር ስትሄድ አባባ ያልጠበቀችውንና ትልቅ ስጦታ ሰጣት። እሱም እጅግ በጣም በሚገርም ሁኔታ አባባ እንግዲህ እድልን ወደ ገጠር እንድትመጣ ከደወለላት በኋላ እድል ይሄ ያንቺ ማንነት ነው፣ የዛኔ አደጋው ከመድረሱ በፊት ይሄንን ነገር ካንቺ ጋር ነበረና ያደረገችልሽ ደግሞ እናትሽ ልትሆን ትችላለች። በማንኛውም ጊዜ ከአንገትሽ መውጣት የለበትም ብሎ ሰጣት። እሱም በጣም ደነገጠችና ተቀበለች። ያንን ጌጥ አንገቷ ላይ አድርጋ ወደ ወይዘሮ ገነት ቤት ለስራዋ ስትመጣ እጅግ በጣም በሚገርምና በሚደንቅ ሁኔታ ወይዘሮ ገነትም የልጇ የብሌን ያደረገችላት ስለነበር አየችውና በጣም ደነገጠች። ቢኒም እንዲሁም ደግሞ ወይዘሮ ገነትም እየተፈጠረ ያለው ነገር እጅግ በጣም ግራ ገብቷቸው ፍጥጥ ብለው ቀሩ። ለአንዴና ለመጨረሻ ጊዜ ዋጋና መስዋዕትነት ለከፈለችልሽ እናትሽ ይህን ነገር ብታሳያትም ችግር የለውም፣ ከምታስቢውና ከምትዩ በላይ እናትሽ ዋጋና መስዋዕትነት እኮ ከፍላ ነው ያሳደገችሽ ብሎ አባባ በድጋሚ የወይዘሮ ምህረትን ጥሩነትና መልካምነት ነገራት። እድል በጣም ደስተኛ ሆነችና ያንን ነገር አንገቷ ላይ ካደረገች በኋላ ወደ ቤት እየበረረች ስትመጣ ወይዘሮ ገነትም አንገቷ ላይ ያንን ነገር ስታየው ራሷን መቆጣጠር አቅቷት በድንጋጤ ተገረመች። በመጨረሻም እድል ይሄ የአንገት ጌጥ የማን ነው ደግሞ? ይሄን ማን ነው የሰጠሽ? እውነታውን ንገሪኝና የተፈጠረውን ነገር በደንብ አርገሽ እንድነግሪኝ እፈልጋለሁ ብላ አለች። በመጨረሻም እንዴ ማሚዬ ምን ሆነሻል? ምንም ቢሆን ምንም ይሄ ነገር ከምታስቢውና ከምትዩ በላይ ለእኔ ትልቅ ማንነቴ ነው፣ ቤተሰቦችን የምፈልግበት ውድ ስጦታዬ ነው እያለች ከሚባለው በላይ መመለስ ጀመረች። ወይዘሮ ገነትም እጅጉን በጣም ግራ ተጋብቷት ያንን ነገር ስታይ ራሷን መቆጣጠር አቅቷት ደንግጣለች። ሮማን ደግሞ እያንዳንዱ የተሰራው ነገር በሙሉ እውነት ስለሆነ እሷም ይሄ ነገር እጇ ስላለበት በጣም ደንግጣ ፍስስ ብላ ቀረች። ቢኒያም ገጠር ለገጠር እየተከታተላትና እንዲሁም ደግሞ የምታደርገውን ነገር ለማወቅ እየለፋ ይገኛል። በመጨረሻም አክስቴ አንቺ በጣም አሞሻል አይደል? ህመሙም የበረታ ነው ብሎ በጣም በሚገርም ሁኔታ እንደሚከታተላትና እንደሚያያት አድርጎ መናገር ሳይፈልግ እንዲሁ ዝም ብሎ እሷ እንድትጠረጥርና እንድትነቃ ብሎ ከባድ ንግግሮችን እየተናገረ ይገኛል። መጨረሻ ላይ ቢኒያም እኔ እኮ የቆሎ ጓደኛ አይደለሁም፣ ምንም ቢሆን እንድታናገረኝ አልፈልግም። ቆይ ምን ሆነሃል? አለችው። ምንም አልሆንኩኝ፣ አንቺ የሆንሽው ነገር እያለሽ እኔ ምን ሆናለሁኝ? ይልቁንስ ህመሙ ከዳንሽ ከማሚ ጋር ብዙ ነገር ማውራት አለባችሁ ብሎ አለ። ወይዘሮ ገነትም እድልና ሜላት ትምህርታቸውን እንደሚጀምሩ በጊዜ ተኝተው ጠዋት እንደሚነሱ የመጨረሻ ማስጠንቀቂያ ሰጠች። እድል ከሚባለው በላይ ራሷን መቆጣጠር አቅቷት ሜላት እያሰቃየቻት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እጅግ በጣም በጉጉት የምንጠብቀው የእድል ድራማ እንደቀጠለ ይገኛል። ወደ ትምህርት ቤት አብራት ከሄደች በኋላ ሜላትም ስሚ አንቺ ተራ ገረድ፣ የትምህርት ቤቱ መሳቂያና መሳለቂያ ያላደረግኩሽ እንደሆነ እኔ ሜላት አይደለሁም። ገባሽ? ለአንቺ ትምህርት ቤት የሚመጥንሽ ሳይሆን የአንድ ቤት ሰራተኛ መሆን ነው የሚገባሽ። እኔ በአንቺ ምክንያት ማንም እየተነሳ እንዲሳፈጠኝ አልፈልግም። ተይ ሜላት፣ የሚቆጭሽን ነገር አታደርጊ። እኔ እንደውም ካሁን በኋላ ትምህርት ቤት የሚሸኝ ሰው እፈልጋለሁ ብላ ስትል ችግር የለውም
ቢጤሽን ከሆነ የፈለግሽውን ማምጣት ትችያለሽ ብላ አለቻት። በጣም በሚገርምና በሚያሳዝን ሁኔታ እድልም ባልጠበቀችውና ባላሰበችው መልኩ እየተፈጠረ ያለው ነገር በጣም አሳዛኝ ሆኖባታል። እኔ ቢኒ ካሁን በኋላ ትምህርት የሚባል ነገር መማር አልፈልግም። አቃጥላ ልደፋኝ እኮ ነው። ትምህርት ቤት ብዙ አጃቢ ያላት፣ እቤትስ የፈለገችውን ነገር ብትናገር ከመዋረድ ውጭ ምንም ያተረፍኩት ነገር የለም። አሁን ላይ ግን ወደደችም ጠላችም ትምህርቱን እርግፍ አድርጌ መተዬ ነው ብላ አለችው። ቆይ እድል፣ ማሚስ ቃል የገባሽላት እንዴት ቃልሽን ትበያለሽ? ምንም ቢሆን እኮ ማሚ አንቺን የማስተማር ፍላጎት አላት። እሷን ደግሞ ከወደድሻትና ካከበርሻት ፍላጎቷን ልታከብሪ ይገባል። ሜላት ሁሌ አዲስ አትሆንብሽ። በቃ እሷን ታያት፣ የራስሽን ህይወት ኑሪ እያለ መናገር ጀመረ። እድልን ከሚባለው በላይ ራሷን መቆጣጠር አቅቷት በድንጋጤ ፍዝዝ ብላ ቀረች። ሜላትም ከትምህርት ቤት መጣችና በሚገርምና በሚደንቅ ሁኔታ ሳሎን ላይ ቁጭ ብላ፣ ወይዘሮ ገነትም ከሳሎን ስትመጣ ያየችውን ነገር ማመን አቃታትና ሜላት እድልስ አለቻት። ማሚዬ እድል እኮ ከምትዩ በላይ እጅግ በጣም ገራሚና አደገኛ ሴት ሆናለች። ይኸውልሽ ከትምህርት ቤት ከተለቀቅን በጣም ቆይተናል። እድል ግን ከሌላ ጎረምሳ ጋር ሄዳ ሊሆን ይችላል። ተይ፣ እድል እንደዛ የምታደርግ ሴት አይደለችም። እና ታዲያ ሜላት እስካሁን ድረስ ብትቆይ ኑሮ ብዙ ስም ይወጣላታል እያለች ቀወጠችው። እባክሽን የልሽ ልክ ያልሆነ ነገር አትናገሪ። እኔ በፍጹም አንቺ እንደምታስቢው ወይንም አንቺ እንደምትይው አይነት ባህሪ እንዲኖርሽም አልፈልግም። ከምታስቢውና ከምትይው በላይ ጥሩ ባህሪ ይዘሽ እንድታድርግ ይፈልጋለሁ አለቻት። ማሚ ደግሞ አሁን ምን አደረግኩ? ነገ ጧት እኮ የዩኒቨርሲቲ ተማሪ ነሽ። ስለዚህ ካሁኑ ራስሽ መጠየቅ አለብሽ፣ ራስሽን ማስተካከል አለብሽ። ምን እየሆንሽ እንደሆን ልብ ብለሽ አለቻት። ምን ሆንኩ ማዬ አለቻት። የሆንሽውን ነገር ራስሽ ታውቂያለሽ። ስለዚህ እባክሽ እንደ ሴት ሰርቶ ለመብላት ወይም የሰራተኛ እጅ መጠበቅ ሁሌኛ በህይወት ላንኖር እንችላለን። ነገ ጧት ዩኒቨርሲቲ ስትሄጂ እኛ ተከትለንሽ አንኬድም። ስለዚህ ራስሽን ማመቻቸት አለብሽ። ይህን የማታደርጊ ከሆነ እድሜ ልክሽን በሰው እጅ መኖር በጣም ከባድ ነው ብላ አለቻት። እሺ ማሚዬ ስላሰብሽልኝ አመሰግናለሁ። ከምትዩና ከምታስቢው በላይ ግን እኔ ራሴ መሆን አያቅተኝም። ቢኒ ደግሞ የትዶ ነው? እሱ ጋር ተያይዛ መንገድ ለመንገድ መጋተቷን ብታስቆሚያት ይሻላታል። እኔ ደግሞ በየትምህርት ቤቱ ማንም እንዲስቅብኝና እንዲዋረድም አልፈልግም። የነሜላት ሰራተኛ እንዲሆነች መባል በጣም የሚያስጠላና የሚደብር ነገር ነው አለች። ተይ እንጂ እንልሽ ይህን ያክል እንደዛ አትሁኝ፣ ይህን ያክል ቂል አትሁኝ ብላ ገነትም በድጋሚ ልጇን መምከር ጀመረች። እንግዲህ እጅግ በጣም ከሚባለው በላይ እድል የአንድ ቀን ትምህርት ረፍቷን ተጠቅማ ወደ ገጠር አባባ ደውሎላት ነበርና አባባም የኔ ልጅ። አቤት አባባ፣ ዛሬ የፈለግኩሽ ለቁም ነገር ነው። እናትሽም ባለፈው ከዛ ከሽማግሌ ጋር መታ ነበር። የማውቀውን ነገር ለመናገር የግድ አንቺ እርዳታ ያስፈልጋል። ይሄ ታሪክሽ ነው። ይሄ የዛን አደጋው የደረሰ ጊዜ ይዤው ነው። ምናልባት እድሜም እየገፋ ነው። የሞኩ እንደሆነ ለእኔም ጸጸቱን አልችለውም። ላንቺም ቢሆን ማወቅ ያለብኝን ነገር መናገር መልካም ነው ብሎ አላት። አባቴ በጣም አመሰግናለሁ። እርስዎ ከድሮም ጀምረው ከእናቴ ጎን ሆነው በመልካምና በጥሩ ሲያሳድጉኝ የነበሩ ሰው ናቸው። ዛሬ ላይ ደግሞ ከሚባለው በላይ ጥሩ ነገር እንዳሰቡልኝ ተሰምቶኛል። አሁንም ቢሆን እርስዎ እድሜ ዘላለሜን ለረሳዎት የማልችል አባት ነኝ። ሲሆን ደግሞ ቤተሰቦቼን አገኝቼ በዚህ ስበብ ደስተኛ የመሆንበት ቀን ይመጣ ይሆናል ብላ አለች። አዎ እድሌ፣
ሁሉም ነገር ለበጎ ነው፣ ምንም አትጨናነቂ ብሎ ያንን ሀብል ሲሰጣት እሷም በጣም ተገረመች። በመጨረሻ እንግዲህ እድል ጉዞዋን ወደ ቤቷ ስታደርግ ቢንያም ወደ አባባ ጋር መጥቶ የተፈጠረውን ነገር በድጋሚ ለመጠየቅ ሞከረ። አባባ እድል ማለት ይች ናት፣ እችን ልጅ የት ነው የሚያውቋት? እባክዎት ይንገሩኝ ብሎ ሲል እድል አስቀድማ አክስትየቱ በጣም ከባድና አደገኛ ሴት እንደሆነች እንዲሁም ደግሞ የወለደችውን ልጅ ማዶጎ ቤት ሰጥታ ከማዶጎ ቤት አውጥታ ለእህቷ እንደሰጠች በጣም ለገንዘብ ራስ ወዳድ እንደሆነች ዛሬ የማደጎ ቤቱን ኃላፊ ሂጄ ጠይቄ መጥቻለሁኝ ብላ ለአባባ ነገረችው። አባባም ደነገጠና የኔ ልጅ አክስትየቱ በጣም አደገኛ ሰው ናት፣ ራስሽን ጠብቂ፣ ጭራሽ ወንድምሽን ነው ማለት ነው ያፈቀርሽው እያለ አባባን በሀሳብ ጭልጥ ብሎ ሄደ። ቢኒ የእድል ወንድም መሆኑ ነው። እሷም እንግዲህ ከሚባለው በላይ አባባ የሰጣትን ጌጥ አንገቷ ላይ ላድርገው ወይስ ልተወው እያለች በመካከል መንገድ ላይ ሆና እየተሰቃየች የምትገኘዋ እድል ወይዘሮ ገነት ስታየው ምን ይሰማታል? ቢኒያም ለወይዘሮ ገነት እኔ እንደው የአክስቴን ወሬ ማመን አሁን እየከበደኝ ነው ማሚዬ፣ የሞተችው ልጅሽ መቃብር የሌላ ሰው አሳይተውሽ እንደሆነ በጣም ግራ ገባኝ እኮ። እዛ ቦታ ላይ ብንሄድም ወይ ተቆፍሮ ወይ የሆነ ነገር ተደርጎ ተአምር ካልተፈጠረ በፍጹም የሞተች አይመስለኝም ብሎ ሲናገር ቢኒ ምን እየሆንክ ነው? ልክ ያልሆነ ነገር አትናገር። እኔ ሰሞኑን ምንም አልቻልኩም፣ እየተመላለሰችብኝ ነው። ስለዚህ መቃብሯ ላይ ሄጄ ተደፍቼ አልቅሼ እንዲወጣልኝ እፈልጋለሁ። አይ ማሚዬ፣ ያንቺ ጭንቀት ሳልረዳ ቀርቶሽ ነው፣ ግን ሰሞኑን ታሪክ የሚፈጠር ይመስለኛል። አንቺ ብቻ ተረጋጊ ብሎ አላት። የምታውቀው ነገር ካለ ንገረኝ፣ ከዚህ በላይ እንድሰቃይ አትፍቀዱልኝ ብላ አለች። ሮማንም ገንዬ ምን ሆነሽ ነው? አሁን ገጠር መቃብሩ ታርሶ ሊሆን ይችላል። እስካሁን ድረስ እስኪ ስንት አመት ሙሉ ሐውልት ተሰርቷል አላልሽም እንዴ? በዛኔ መገባን ጀምሮ ነበረ። ስለዚህ ምን አለ ልክ ያልሆነ ጥያቄ ባትጠይቂ እህቴ እያለች ወይዘሮ ሮማንም ማስመሰል ጀመረች። ቢንያም እንግዲህ ተከታትሎ ገጠር ድረስ የምታደርገውን ነገር ስላወቀባት ያላት አማራጭ ጸጥ ማለት ነበረ። ቢንያም ግን እያንዳንዱ ነገር እውነቱን 100% ማጋለጥ ስለፈለገ እድልንም ማስደሰት ስለፈለገ የሆነ ነገር እያደረገ መሆኑን ነገራት። እድልን በጉጉት መጠበቅ ጀመረች። መጨረሻ ላይ ማደጎ ቤት ሄደው የተፈጠረውን ነገር በሙሉ ከሰውየው ጋር ካወሩ በኋላ ቢኒ ድሮም ጀምሮ በጣም መልካምና ጥሩ ሰው ነው፣ አሁንም ቢሆን ጥሩ ነው። ያንተ ጓደኛ አብሮህ እዚህ ማደጎ ቤት የነበረው አሳዳጊዎቹ ውጭ ሀገር ልከውት ውጭ ሀገር ነው ያለው እና ሰሞኑን እመጣለሁ እያለ ነበር። ቢኒ አንተ እኮ መልካምና ጥሩ ሰው ነህ፣ ያንተም የወሰደች ሴትዮ ጥሩ እንደሆነች ሰምተናል ብሎ አለ። በጣም ከእናትም በላይ ብዙ መስዋዕትነት አድርጋ ነው ያሳደገችኝ፣ እጅግ በጣም ጥሩና መልካም ሴት ናት እያለ የገነትን መልካምነት መሰከረ። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።